ቀነኒ አዱኛ የወደቀችበትን ፖሊስ መኖሪያ ቤታቸውን ሲፈትሽ በደንብ የተጨማለቀ ምንጣፍ አግኝቷል በሚል ለምርመራ ፖሊሶች ምንጣፉን ወስደውታል። ዝርዝሩን እናስቀምጣቸዋለን። ላይክ ሼር አድርጉ፣ ሀሳብ አስተያየታችሁንም አጋሩን። ቀነኒ አዱኛ ይህንን አስደንጋጭ ሞት ከሰማን ሳምንት እያለፉት ነው። ፖሊስ ግን እስከ ትናንትናው ዕለት የሞተችበትን ቤት ሳይፈትሽ ቀርቶ ትናንትና ገና በፈተሸው መሰረት ቡና ማፍያ ረከቦት በሚቀመጥበት ምንጣፍ ስር በደንብ የተጨማለቀ ምንጣፍ ማግኘቱን የቀነኒ ይሆናል በማለት ለተጨማሪ ምርመራ መውሰዱን ተሰምቷል። ስለ ቀነኒ አዱኛ ወገቡን ታጥቆ ፍትህ እያለ የሚያሰማው ዮኒ ማኛ ከ3 ቀናት ተደብድባ ነው የሚል የፎቶ ማስረጃም አውጥቷል። አሁንም በውስጥ መስመርም እየተላከልኝ ነው፣ የቀነኒ መሞት ዝም ብሎ አይደለም እያለ ድምፁን በማሰማት ላይ ይገኛል። እንግዲህ ቤታቸው ሲፈተሽ በደም የተጨማለቀ የተጠቀለለ ጨርቅ ተገኝቷል። እሱ ነው የወረወራት የሚል ግንዛቤም ለምርመራ ምንጣፉን ጨርቁን ወስደውታል። ረከቡ ስር ምንጣፉ ስር በደም የተጨማለቀ መገኘቱ ይታወሳል። እንግዲህ ዮኒ ማኛም እሱ ነው የወረወራት፣ ይደበድባት ነበር፣ ያሰቃያት ነበር፣ ሽጉጥ ያወጣባት ነበር። 50,000 ብር እንደዚሁም ላኪልኝ ብሏት ጸጉር ቤት ነበረች እና ከጸጉር ቤት መላክ ስላልቻለች በጓደኛዋ በኩል ብታስልክለት ያንን ምክንያት አድርጎ እየመጣ ያሰቃያት ነበር። እንደዚሁም ደግሞ ህይወቷን ለጠፋ የቻለው እሱ ነው በማለት እንግዲህ ድምፁን እያሰማ ይገኛል። እንግዲህ እች ልጅ ገና ልጅ ናት። ሰው ምን ይደርስበታል የሚለው ሀሳብ አይኖራትም። ቤተሰብ እነማን ናቸው፣ ጓደኞች ምን ላይ ናት ብለውም ቢከታተሏት ይህ ሁሉ አይደርስባትም ነበር። ቤተሰቦቿም ከጎናም የሉም። ይሄ ነው እንግዲህ ትንሽም ጫና እየፈጠረባት ያለው ብቸኝነቱም። ያው ሴት ልጅ ዛሬ ይሻሻላል፣ ነገ ይሻሻላል፣ ነገ ይስተካከላል ብለን የምናምነው ነገር ነው እየጎዳን የሚመጣውና ስለዚህ አሁንም ይህን ነገሮች ከልክ እያለፉ የሚመጡ ነገሮችን ሴጣንም ያበረታታ ይመጣልና ከጎናቸው ዞር ማለት አለባቸው ብዬ ነው የማስበው። እና ነገ ጥሩ ይሆናል፣ ዛሬ ጥሩ ይሆናል፣ ነገ ይስተካከላል፣ ከነገ ዛሬ ይስተካከላል፣ ያልፋል የምንለው ነገር አለ። በሴቶች ቤትሽን ጥለሽ ወጣሽ፣ ቤተሰብ ጋር ቢኬድ እንዴት ቤትሽን ጥለሽ ትወጫለሽ? እንዴት አትችዩ? ይሄ ቀላል ነው፣ ትዳር እኮ ተሳስቦ ነው፣ ትዳር እኮ እንዲህ ነው የሚል ነገሮች አሉ። በቤተሰቦቻችን የሚደርስ ነገሮች ናቸውና እንዴት ቤተሰብ ጎረቤት አሰድብኝ ነው ወይ? ትዳሯን ፈታች ልታስብኝ ነው ወይ? አብረሽ እየኖርሽ ነው፣ ምን አደረገሽ የሚለው ነገሮች ቤተሰብ አያይምና እዚህ ጋር እሷ የሚደረግባትን የምትሆነውን ነገር ቤተሰብ አያይምና ከ5ኛ ፎቅ የሚለው ያስተነግጣል። በተረፈ በህዝቡ በየቀኑ እየተገደለ ነው ያለውና ይሄ ነገር እችን ደግሞ አሟሟቷን በጣም አስደንጋጭ ነው። እውነት ከባድ ነው እና እንግዲህ ዮኒ ማኛ እንደሚለው ዱርዬ ነው፣ ሴቶች ያመጣል፣ ኤክሶች አሉት፣ ልጆች ወልዷል፣ ከሌሎችም አለ። እንግዲህ አሁን ሊጋቡ ይሄ ወራቶች ነው እንግዲህ የቀራቸው ማለት ነው እና ህይወቷም ያለፈው እንደዛ ነው። እንግዲህ ልታገባ ግማሹ ያው እንደምንሰማው እርጉዝ ነች። እንዴት ሴት ልጅ እኮ እንደዚህ አይነት ነገር ላይ የምትደርሰው ምን ያው እንግዲህ ፎቶቿ ይመሰክራሉ በማለት እየወጣ በሚዲያውም ይገኛል። እንደሚደበድባት ድብደባ እንደሚያደርስባት በፎቶ እየታዩ ይገኛሉ። በየጊዜው እንደሚያጠቃት የእሱ ጎረቤቶችም ሆኑ የአፓርትመንቱ ነዋሪዎች ራሱ ይመሰክራሉ። አንዳንድ ኢቨንቶች ላይም አብረው ስትገኝ ያው ብዙም ለእሷ ክብር የለውም የሚል ነው እየወጡ ያሉት። እኛ ባየነው ደግሞ አብሯት የሚታይ ነገሮችን ነው የምናየው። እንግዲህ ያው ክሊፕ እየተቀረጸ ራሱ ግንባሩ ላይ እየጠረገችለት የነበረውን በየቦታው እንግዲህ አብሯት እጅና ጓንት ሆኖ ነው እያየን ያለ ነው። እና እንግዲህ ያው አንዳንድ ደግሞ መረጃዎች ሲወጡ ደግሞ በዚህ ሰዓት ላይ ኢቨንት ላይም ገፍትሯት ነው የሄደው ብሏል። ሰው እያየ ሰው ሳያይ የሚደረገው ነገር ደግሞ ምን ሊሆን እንደሚችል ሰው ሲያየው እንትን ይላል፣ ሰው ሳያየው ደግሞ የሚያደርገው ነገር ነው እና እሷ ላይ ብቻም ሳይሆን አንዷለም በባህሪው አግሬሲቭ ነው የሚባለው። ሁሉም እንግዲህ ያው ብዙዎች
እንግዲህ ያው እሷ ላትመለስ ትችላለች፣ ግን ለሴቶች ትምህርት መሆን አለበት። ዮኒ ማኛ የሚለውም ይሄን ነው። ትምህርት ውሰዱ። በቃ ሴቶች እንዲህ የሆነ ነገር ሲሆን እዛው እንትን አትበሉ የሚል ነገር ነውና ስለዚህ የፍቅርም ይሁን የትዳርም አጋር ለእኛ ክብር ከሌላቸው ድብደባ የሚያደርሱ ከሆነ መራቅን ይሻላል። የሚወድሽ የሚያከብርሽ ወንድ ሊመታሽ ቀና ብሎ ክፉሽን አይወድም እና የፍቅር አጋር ደስተኛ የሚያደርገን የሚወደን ሊሆን ይገባል ብለው ብዙዎች ነው እንግዲህ እንባቸውን እያለቀሱ እየተናገሩ ያሉት እና ማለት በቃ ብቻ ሴት ሆነሽ ስለወደደሽ ስላፈቀረሽ ብቻ የተጣመመውን አቃናለው የተሰበረውን ጠግናለሁ ብለሽ ግብ ግብ ከራሱ ጋር አትግጠሚ። አንቺ አንድ ነሽ፣ አንድና አንድ ነሽ። አንድ ጊዜ ነው የምትኖሪው። ይኸው እንደዚህ ማለት ነው። አንድ ጊዜ ነው የምትኖሪው። ዓለም ከራስሽ በላይ ላንቺ አስፈላጊ ሰው የለምና የማይመችሽ ቦታ የማትፈልጊው ቦታ ላይ ከሆንሽ ታዩ ርቀሹ መሄድ ነው ያለብሽ። ትወጂዋለሽ፣ እሱን ማጣት አትፈልጊም። አዎ፣ ነገር ግን ዛሬ ላይ ወደ ህይወትሽ የገባው መጥፎን ሰው ለመቀየር የሞከርሽ ቀን መሞቻሽን ያጠፋሽ ነው የምትሄጂው። ከባድ ነው። አንዳንዴ ባህሪዎች ላይ መለሱ ይችላሉ፣ ባህሪዎች ላይ ቀየሩ ይችላሉ። እችላለሁ ብለሽ የምትታገዩ ነገር ለሞትሽ ነው የምትታገዩ እና ለሞት እየቀረብሽ መሆኑን ማወቅ ነው ያለብሽ። እና ብትወጂም ምንም ብትወኝለት እስከ ጊዜው ነው። ሲያበቃ ወይ ትቶሽ ይሄዳል፣ ካልሆነም እንደዚሁ አጥፍቶሽ ይሄዳል። ሌላ ምንም ሊልሽ አይችልም። እና ሴትነትሽን ዋጋ ሳትሰጪው የዚችን ልጅ ሞት እንዴት ልብ እንደሰበረ ሁላችንም አይተናል። እግዚአብሔር ሀቋን ያውጣላት። እና ወንድ ልጅ ምንጊዜም በህይወቱ መጀመሪያ ባህሪው ጥሩ ካልሆነ በስተቀር ይሄ እለወጣለሁ፣ እቀየራለሁ፣ እቀይረዋለሁ እኔ ጋር ከመጣ የሆነ ሰዓት ላይ ጥሩ ባህሪና ጥሩ ገጽታ ሊያሳይ ይችላል። ከዛ በኋላ ግን አንቺን ነው እያደከመሽ መሄደው። ባህሪ ምንም ሊቀየር አይችልም። አብሮ ያደገን ነገር ልቀይሩ ያችም፣ ሴሰኝነቱን ልቀይሩ በጭራሽ አችም። ሴሰኝነት ካለበት መቼም ልትቀይሯችም። ቅናትን ልታስተካኪው አችም። አንቺን ላይጠፋሽ ይችላል እንጂ ቅናት ምን ያህል ከባድ እንደሆነ በቅናት መንፈስ የሚሄድን ሰው መልሷን አስተካክለዋለሁ ማለት ዘበት ነው። ጊዜሽና እድሜሽን እያጠፋሽ ነው እየሄድሽ። ስለዚህ ሴቶች ጥንቃቄ አድርጉ። ዮኒ ማኛ የሚለው ይሄን ነው። በቃ ሴት ልጅ እንግዲህ ስንት ቆንጆ ሴቶች እንግዲህ ከፎቅ እየወደቁ ሞቱ፣ ራሳቸውን አጠፉ። ምን ሆነው? በምን ምክንያት ነው ራሳቸው ላይ ጠፉ የሚችሉት? እንዴ ነፍስ ታሳሳለች። ራስን ለማጥፋት ነፍስ ታሳሳለች። እና ስለዚህ ራሳችሁን ተጠንቀቁ ነው ማለት የምችለው። ቀልባችሁን ወደ ራሳችሁ አድርጉ፣ ራሳችሁን አስቡ፣ ራሳችሁን ተጠንቀቁ። ሴቶች እባካችሁን ለወንድ ልጅ ብላችሁ እንትን አትበሉ። ለወንድ ልጅ ብላችሁ ይሄ ጊዜ አስተካክላለሁ፣ ይወደኛል፣ ስለሚወደኝ እወደዋለሁ፣ ይሄ እንጥላኝ ሄደች ይበል ከፈለገ። በቃ ለራሳችሁን መጀመሪያ ጊዜ ራስን ማስቀደም አለብን። እግዚአብሔር ሀቆን ያውጣል።